እኔና የኢትዮጵያ ህዝብ ምን ፋረድሻለን እሺ ገና ካሁኑ ጀመርሹ ህዝቡን ማህበረሰቡን ገና ከበር ጀመርሹ ለምሳሌሽ ዝናብ መጣ ብራም ብለ አሰፋሽ ባለፈው መጣና ቀረቀረ ደግሞ አላ ዛሬ ፀሐይ ቢወጣ አሁን መጣ ደስ የሚለው ለበዓል ነው በዓሉ መጣው ይያለን በዓሉ ወራስማማ መጣለን በሱ እንስማማለን እሺ በዓሉ መጥቶልና ቤት ያፈራው ደርሰናል እኔ ግን በዚህ ቤት ያፈራው ሰፈር ነው ያወቅኩት ታውቂያለሽ አንቺ ምንም ማታውቂውሽ ቤት አወቅ እንደ ጉድ እየተሽከረከርናት ነውና ከዚህ ሁለተኛው ቅያስ ማለት ይሄ ነው አይደል ጥቁር በር ይሄ ነው ሁለተኛው ቅያስ እንደዚህ ምን ተመሳሳይ ኤሌክትሪክ ነው እንዴ በር የሚከፈቱ ገድሞ እንዴት ዋላችሁ እንዴት ነሽ ሙጣው ማናስልሽ ደህና ነሽ ኪኪ ነይ በእናትሽ እንዴት ነሽ አላመነችም መምጣትሽ ወደምሽ እንዴት ነሽ ደህና ነሽ አይዞሽ እንዴት ነሽ ኮረምሳ ታዝሎሽ እንንሽ ወንድሙ ጉንጭ ብቻ ስንት ጊዜው አመት ከ3 ወር ማነው ስሟ ውዳሴ ፀጉሯ ተያይዞ ናፍቆት የት ነው ያለው አወንሽ አንድ ቁጥጥር አላት እዚህ ሰርፕራይዝ አረግልሽ ደነገጥሽ አይደል አይዞሽ እናት እሺ ልጅ በጣም ነው የምታምረው አመሰግናለሁ እናቷ ነው የምትመስለው አንቺ ማን ነው ስምሽ በአምላክ እሷስ ውዳሴ ስንት ጊዜው ነው አመት ከ3 ጥሩ እያለች አልጨረሰችም አንቺ ጉልበቷስ እናት ተስተት ነገር ገና እንኪ በዚህ ትጫወት እንኪ ማይ ምንም ያታላት ነገር አትመስልም ግን እናት ናታ አዎ ካልፈለገሽ የውዳሴ አባት ሷን እንት እንዳለ አላቅም ማለት ተለያይታችሁ ነው ወይስ ተለያያችሁ አንዳንድ ነገር አልተግባባን አብራችሁ መኖር ጀምራችሁ ነበር ትኖሩ ነበር ያ ገና ትንሽ ጊዜ ነበር ገና ተረግዛ እንደመረገዟን ያቅ ነበር ውዳሴ አካባቢ ላይ እንዳለ 5 ወር አካባቢ ላይ እንዳለ ነግሬሻለሁ ከዛ ተለያያችሁ ምን ሰሪያለሽ አሁን አንቺ አሁን ምንም ማሰራ ቤት ነው ሞራ እሷን መንከባከብ እሷ ጋር ማይመችሽ ታዲያ ምን ገቢ ያለሽ ብዬ ነው እንደም ገቢያው ለጊዜው የለኝም ያው ቤተሰብ የምትበሉት ከልጅሽ ጋር ታዲያው እንዴት ትሸፍኛለሽ በጣም ከባድ ነው አንዳንዴ ቤተሰብ ምናምን እንትን ነበረ ቤተሰቦቼን አስቸግራቸው ነበር አንዳንድ እህቶቼን እንደዚህ አሉ ቤተሰቦች እዚሁ ናቸው አይ እዚህ ክፍለ ሀገር ናቸው ክፍለ ሀገር ከውዳሴ መወለድ በፊት ስራ ትሰሪ ነበር አንቺ ምን ትሰሪ ነበር የት ነበር አረብ ሀገር ምን ያህል ጊዜ ቆየሽ እዛ 5 ዓመት ሰርተሽ ተመለስሽ ምን ይዘሽ ተመለስሽ ብዙ ያውድሜሽን ወስዶብሽ አለፍተሻል ብዬ ነው ምን ይዘሽ መጥተሽ ነው እንደገና የተቸገርሽ ትንሽ ቦታ ገዝቼ ነበር ጥሩ ቦታው ህገወጣው ነው የገዛሽው ቦታ ወይኔ ከዛ ተወሰደ ህገወጣው ነው ያው መንግስት ነው የሚወርሰው ተባለ የት አካባቢ ገዝተሽ ያው ወደኛ አካባቢ የትውልድ አካባቢሽ ላይ የለፋሽበትን የሰራሽበትን በሙሉ እዛ መሬት ላይ ነበር በጣም ያሳዝናል ለምን ጥሎሽ ሄደ ታዲያ ከተወለደሽ በኋላ ውዳሴን ልጁን እንዲያግዝ ምናምን አግኝተሽ አውርተሽ ታውቂያለሽ አላወራሽም ፈቃደኛ ስላልነበረ መረገዙን ፈቃደኛ አልነበር አላመነበትም ሳይሆን አይፈልግም ልጅ አሁን ወልድ አይፈልግም ታዲያ አሁን ወልድ ካልፈለገ አብራችሁ ሳይሆን መከላከያ የሚሆን ነገርም እንዲያርጊ ምናምን አይባልም እንዴ ታዲያ ደግሞ እኔ ሞለት እኔ ፈልግ ነበር እንዴ ልጅ ጥሩ ነው ኮርስ እንኳን ወለሽ በረከት ነው ልጅ ስጦታ ነው ታድጋለች እኔ መሰለሽ ታዲያ ከታ መጫት ነበር እያጫወተች ነው እሺ ይሄን እኮ ስታስጮህ ቀምቻት ነው አምጪ ነው የምትልሽ ያሽ እቺ ቤት ስንት አሁን ኪራይ ነው የማን ነው ቤት አዋሽ ሻሻማ ነው ኪራይ ነው ቤቷ ኪራይ ስንት ከፍያለሽ ለዚህ 3000 ወይኔ ቤት ኪራይ እኔ አሁንም ምለው አሁንም ቤተሰቦች እየረዱሽ ነው ቤት ኪራይ እንደም እንዳለች ከይታ ቤተሰብ ያስላክሽ እህቶቼ አሁን በብዛት ተሳሽታለች እንጂ አስልካታለች እሷ ትልክልኛለች
ምን ያህል ጊዜ ሆነሽ ኢትዮጵያ ከመጣሽ? ሁለተኛ ነው። የት ነበር አረብ ሀገር? ከባድ ነው በጣም አረብ ሀገር ለፍተሽ ህይወት ቀይራለሁ ብለሽ ትንሽ ነው ያሙኝ። ከዛ ስትመጪ ወይ ትንሽ ወገቤ ላይ ነበረብኝ። በዛ መስራት አልቻልኩም። መጥቼ እዚህ ቼክ ስታይ ሆስፒታል ኩላሊቴ ላይ ውሃ መቆንጠጥ ጠጠር ምናምን እንዳለ ነገሩ ሲመጣ እንደገና ማለት ትንሽ እጤ ነገር እንዳለ ነገሩን በጣም ተደናግጬ ነበር። ለረፍት ነበር ረፍት ሰጥቶኝ ነበር። ከዛው ነው የቀረሽ በረፍት በመጣሽ? ሲያመኝ ከልጅሽ አባት ጋር አረብ ሀገር እያለሽ ነው የተዋወቃችሁት ወይስ ኢትዮጵያ ከመጣሽ በኋላ? በፊት ማግኘ የሰፈሬ ልጅ ረጅም ጊዜ ተዋወቃችሁ ነው የምኖራችሁ? እዛም እያለሽ ታወሩ ነበረ? አይ ያወራ ነው ማውራት ከጀመረ ቅርብ ጊዜ ነው። አንድ 7 ዓመት ምናምን እንጂ የምታውቂው ረጅም ዓመት የምታውቂው ሰው ነው። እንዴት እንደዚህ ያደርግሻል? እንዴት ጨክና? አያውቅም ግን እሱ ምኑ ማለቴ አሁን ደውዬ ነገር በኋላ መቸገርሽ ነገርሽ እንደገና 5 ወር ላይ እርጉዝ ነኝ ብዬ ስነግረው ለምን አሁን ልጅ መውለድ ልጅ አልፈልግም እኔ ደግሞ ስለምፈልግ ያለያያችሁ ነገር የልጅቷ መረገዝ ነው ያጣላችሁ ነገር እሱ ነው። ልጅ በረከት ነው። በእርግጥ ያሳስባል። በምን እናሳድጋታለን ሲባል ትንሽ ተረጋግጬ ስለነበረ ዘር ለተካቶ ነው ያልሽ አሁን ደህና ነሽ? ጤናሽ ኩላሊትሽ ታከምሽ? ደህና ሆንሽ? ያመኛል አልታ እውነት ያመኛል መውጣት አለበት ብለውሻል? እጤ ያለ ብለውሻል? ኩላሊትሽ ላይ ማዛ በምጥ ነው የወለድሽው? አይ በኦፕሬሽን እስከዛ ታዲያ እንትን አይልም እንዴ? ወደ ሌላ ክትትል አይ ቲንክ ክትትል ካለው እስካሁን አድርጌ አላውቅም። ከወለድኩ በኋላ ክትትል በየ6 ወር ቼክ አፕ እናደርጋለን። መከታተል አለበት። ወደ ሌላ ነገር የሚቀየር ከሆነ ምናምን ብለውኛል። እሺ ታዲያ መቼ ሄድሽ? አይቼ አላውቅም። ገንዘብ እጥረት ስለነበረብኝ ትንሽ ብርም ሳገኝ ለቤት ኪራይም ለእሷ የሚያስፈልጋት ምናምን ስለማወጣው መታየት አለበት። ታይቼ አላውቅም። ችላ የሚባል ነገር አይደለም። ቴሌቪዥን አይታየኝም ቤትሽ ውስጥ። በምን አይተሽ ነው ቤት ያፈረጋበትሽ? በስልክ አይቻችሁ። ጎረቤቶችሽ እንደምናየው ግቢ ውስጥ ነው የምትኖሩት? ትጠያየቃላችሁ? እዚሁ ነው 2 ዓመት የኖርሽ? እዚህ ቤት ውስጥ ይረዱሽ ትተጋገዛላችሁ? የእውነት በጣም ጥሩ ጎረቤቶች ናቸው። በሄድንበት ሁሉ ጥሩ ጎረቤት ናቸው። በጣም መልካም ነው። ምን ካልሆነ ደግሞ ነው ብለሽ አታውሪም አይደል? ብዙ ባባ ምናምን ነው የምትይው። የእውነት ደስ ይላል። ጥሩ ጎረቤት ነው። ልጄ በጣም ነው የሚወዱኝ። የጡት ፍቅር አለ። ስለዚህ ምን ምግብ ጀምራለች? ማማ ምን ትበላለች? ምን ታበላለች? ይሰራውላት ትበላለች። ምን እንስራላት? ሩዝ ምናምን እንስራላት። ትንሽ ትወዳለች። ሩዝ ቢበላው እንትን መጥባት ፈልጋለች። አንድ ያረል በቃ እሷ ትጥባኛው ወደ ሳሊጡ ስንት ነው? እና ቤታችሁ ደስ ስትል አይነግቡ ናት። አሜን። ሽንኩርት አየን እንዴ? አጣ ቴሌብር አለ። ቴሌብር አለ። እስኪ ዘር እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልልል እስኪ ልልበዱላችሁ። በቃ ወይ ናፍቆትዬ ስፈልግልሽ ለናፍቆት አይ እኔ ባረንጓዴው ልልኝ በዚህኛው አለሽ ለናፍቆት ምንድነው? ደብል ኤክሴል እኔ ቦክሰር ማረገው ምንድነው? አንቺ ስንት አልሽ? አንድ ለምስሽ ልትጨምርልኝ ትችላለች። ቃሪያ አንድ ቃሪያ ወጥ ሰረቀች። አይ ልሰርቅ ሳይሆን ላሳያል። ጨምሪልን ብትያት ትጨምርልሻለች። ምንድነሽ ንጉስ? እናንተም አባዬ ወርውሬክ ማለት ነው። እንደዚህ ባረግክ ማለት ነው። ምን ለስራ ቋልሽ? ምን ልስጥሽ ማለት ይሄን ላጥኩልሽ እኮ አመስጋኙኝ። በጣም በህይወቴ ከባዱን ስራ ነው የሰራሽ። ወይ ሲያምር የማስጠጠቢያው ጓደኛ በጣም ነው የምወደው። እንደሷ ተጠቢው ጓደኛ ከትፈን ነው የምናደርገው። ታዲያ ለንጽህና ሳይ ቀድሞ ታጥቦስ ቢሰጥሽ? ውሃ ይወልዳል ባይዘው የጥቅል ጎመን በባህሪውና ውሃ ገና ከትፌ ስለማጥበው
ገና በጨው ስለምታጠብ አታስቀምጪብኝ እንዴነችና እንዳጠሪኝ በቃ ሰጨራሽ እኔ ስም ጠራው እንዴ ከሰላየሽ ብለሽ አልጠራሽ ጥቅል ጎመን ሳጥብ አይታጠብም ያልጠራም ለዚህ የኢትዮጵያን ህዝብ በቃ ተቀምጬ ከፍቼ ይቀመጣል እሺ አሁን ታዩ በህይወትሽና በእንዴላ ያያይዘው ነው የምልሽ በላስቲክ ይያዛል አይደል ኢትዮጵያ እኔ ትዳር እንዳያስኩኝ ማለት ነው የሆነ ሰሞን መብራት ጠፋ ተከራይተን የገባንበት ቤትና ከዛ ወይኔ በቃ ወደ እናቴ ቤት መለሳለሁ ያልኩት የዛኔ ነው እንዴ ጌታ ሆይ እኔ በቃ ከሰላየ ዞር ነው ብላልኩኝ ሁለት እናስ እስከ 6 ሰዓት አያያዝልኝ እስከ 6 ሰዓት ነው አልተያዘም እና ባልዮ ሲነሳ ቁርስ የለም ሲለኝ በቃ ውጪ እንብላ ወይ ሰምቻለሁ ይሄን ነግሮኛል እንዴ እኮ አሁን አልደላኝም እየታጠ አላቅም እኔ ከሰል ማያያዝ ይባልልኛል እኔ ምን ተምሬ ነው እንዴ ከሰል ማያያዝ አለማወቅ ብቻ አይደለም በቃ እኔ ጀመርኩት ማለት ከሰል ማያያዝም የምሬ ነው ቀልድ እንዳይመስል ታዲያ ለምን የከሰል እኮ ማያያዣ እንትን አለ አይ በቃ እኔ ከዛ በኋላማ ወጣው ከከሰል ያኔ እኮ ፍሬሽ ባለ ትዳር ሆኜ ምን እንደሚደረግ ስላላወቅኩ ቡና አንቺ ባንቺ ቤት ምርጫ ቀስቀሳ ማረግሽ ነው ቡና ማረግሽ ቁርስ ምናምን ሁሌ ማረግለት ይመስል ሳይነሳ በፊት ቁርስ ልሰራ ምናምን ዛሬ አሁን ደፍ ስል ዛሬማ እሱ ሰርቶ ይቀሰቅሳልኝም ብለው ደስታዬ ነው ይኸውልሽ እኔ ተያዘልኝ አየህ አልኩት ዛሬ የኢትዮጵያን ህዝብ በጣም እንትን ከማለት እኔ ደግሞ ባለቤትሽ መስሎኝ ነው አየህ የኔ ባለቤትማ ከሰል እንዴት እንደማንቦለቦለ ያውቃል አንቺ ነሽ እኮ እምቢ ያለሽ አንቺ በጣም ነው የሚያዝልሽ አዎ በጣም እና ከዛ ቤት ውስጥ የሚያግዘኝ ሰውም ስቀጥር ከሰል ማቀጣጠል ትችላለሽ ባይ ዘ ወይ በዘልማድ ከሰል የሚቀጣጠልለት ሰው ነገረኛ ነው ይባላል አዎ ነገረኛ ነው ይባላል አንቺ ስድቡን ያዥ ሙያውን ተይና ነገረኛ ሞንኩኝ ደስተኛ ይሄው አንዴ ክብሪት ለኮስኩ እሳት እኮ ምን አልኩ ነገረኛ ሰው ነው እሳት የሚያዝለት ሙያውን አልሰማንም አላየን አይ አራይቻለሁ እንዴ ምን ነው አፌ ላይ መጥቶ እንደዚህ ይሄ ለማማ ነው ማደቀው እኮ ለፓስቲኒ ነው እኔ ማለት ያዘ እሳት ስጭን በእናትሽ እንዴ ታዲያ እናቴ እንዴ ስንለምናታጣና አይ እኔ በራሴ እሳት ነው መስል እንዳቀጣጠልሽ እሺ ጭሱን ላውጣ እንዴ ያስፈልገሽ እንትን ኧረ ናፍቆታ የከሰሏ ንግስት ይችናት እንግዲህ ወደ አረልያ ልብሴን በእናትሽ ጎረቤት አይዟችሁ እሺ አያይዥም ልብስ ምናምንም ብለሽ ይከሊያ ጋር ታረግኛለሽ ነው እሺ መቼም አይደርስም አራቱ ባንቺ ያየ እሺ ይሄኛው ግን አይ እሱን አትሰጭብኝ ልሙቀው እሺ ሁለት ቦታ ጥጄ ነው የምሰራው እንግዲህ ተቀረብ ዛሬ ነው መፈደል ያው እዚህ ጋር ጥድልሻለሁ እንዴ እሱ ላይ ሻይጣጅበት ስቶቭ ላይ ታጁ በቃ ማማንስ እዚህ ለቤቢ ጥጃለው እዚህ ጥቅል ጎመን እየሰራው ነው በቃ እሺ አማሲላችሁ ቢቢያ ያዋቂዎቹ ምግብ ይቀረኛል የልጅቷን ምግብ እንኳን ሰራሽ ነው እያረገብኩ ነው ሰራሽ አሁን ማራገብ እንደተሳትፎ ሆኖ ነው እኔን ልታበይ ነው መስመስዩ በማንኪያ ካንቺ ልጀምር እጆውን ማንኪያ ይሄ ነው እሺ ተለመደችው ችግር የለም ወሬ የውድሰው ወደዋለሽ ማለት ለቢቢያ ሽሹ የኔ ልጅ የኔ ቆንጆ ልጅ ድመት ሚያው ሰርተሽ ሲጎርስልሽ እንዳለው ስሜት አዋቂም ሲጎርስልሽ ጥሩ ነው የሚጎረስ ነገር ስሪ አይ አይደለም ልጅ ሲበላ ያለው ስሜት ደስ ይላል ማርያምን ማለት ምን በጣም ነው ደግሞ መጠኗን ታውቃለች እሺ ምንድነው ትንሽ ነው ትጎርስልሽ ደግሞ እንዴት ታምሪ ያለሽ አለውልል አላቅ እኔ ከውቀት አንፃር ብዙ እዚህ ጋር አልደረስኩም እልሉ ጋር አልደረስሽም ምን ላይ ያለሽ ልብሷን ገለጥሽው አንቺ ደዝዳዛ ኧረ መጨረስ አለባት ምግቡ ደርሷል ትሪ ምናምን አዘጋጂና ተባረከ በቃ ተቀድሷል በስ ስንቱን ነው የምትበዩ ያምላክ ቤቢ እወይ የኔ ቃጠልብኝ እንዳትቃጠልብኝ አንቺ ጀግና ናት ደስ ስትል ቤቢያ ዳጉርስሽ አለ ወይ እግዚአብሔር ይስጥልኝ ናፍቆት እፍ እያልኩ ራሴ እበላለሁ እሺ ፍፍል በልልሽ አዎ ዳቦ እኮ ለጉርሻ አይሆን ቆንጆ ነው በጣም አንዳንድ እንትኑ ደስ ይላል አይደል ከሰው ጋር ማውራቱ መጫወቱ አይደል እዚህ አዲስ አበባ ውስጥ ጓደኛ ቤተሰብ ዘመድ እናምናለሽ ክፍለ ሀገር ናቸው
ከመጣሽ በኋላ ከአረብ ሀገር ምን ስራ ሞከርሽ? ወዲያው የተረገዘችው በሰዓቱ ገንዘብ ስለነበረሽ ምንም አልተቸገርሽ? እየቆየ ነው። አይ ቅርብ ጊዜ ነው ይዘሽ የመጣሽው ነገር አለቀ ሲያልቃ። እንደ ሙያ ግን ምን ሙያ ያለሽ አሁን አንቺ? ሰዎች ስራ አግኝተው ቢጠሩሽ ምን አለሽ ሙያ? ያው አለኝ ነው ሙያ ብዙ የለኝም። ያው ቋንቋ እችላለሁ። ምንኛ? አረብኛ፣ ምግብ ምናምን መስራት እችላለሁ። የአረብ ምግብ ጥሩ እኮ ነው ታዲያ። ይፈልጋል አንዳንድ ቦታዎች ላይ አሁን የአረብ ምግብ የሚሰራ ሰው የእነሱን ቋንቋ የሚችል ሰው የሚፈለግበት ቦታ በእርግጥ ይኖራል። ቶሎ ከስራው ጋር ትገናኝም እንጂ ይኖራል እንደሱ። አዎ ብዙ ቦታ ጠይቄኝ ያው ስልኬን ይቀበላሉ ግን አይደለም። ይሄ የአረብ ምግብ የሚሰራባቸው ሬስቶራንቶች ምናምን አይ እነዚህ እንደ ለረፍትነት ይሉ ለጉብኝት ነው ሬስቶራንት ምናምን ገስታውስ ላይ ምናምን ይሄን ፕሮግራምም የሚያዩ እኮ ያንቺን ሙያ የሚፈልጉ ሰዎች ይኖራሉ። እና ሰው መገናኛው አይታወቅም ይባል የለ? ማን ያውቃል ያንቺን ሙያ የሚፈልግ ሰው በዚህ አጋጣሚ ትገናኙ ትችላላችሁ። በርቺ ግን አንቺ እሺ በጣም መታከም አለብሽ። አዎ መጠንከር መጎበዝ በቃ እንደምንም እየታገሽ ኖር ማሸነፍ። እኛ ብዙ ጊዜ ነው የምንለው እንኳን አሁን ለሚሰራ ሰው በጣም ኑሮ ከባድ ነው። ጊዜው ከባድ ነው። አንድ ምንም ታግለሽ ልጅሽን አሳድጊ። ደግሞ መቆም ጀምራለች አለች። አሁን ያደርጋሉ ልጆች ቶሎ ነው ከአይንሽ ስር የሚያድጉት። ወጣት ነሽ አንቺ። ታከመሽ ደግሞ ጤንነትሽ ከተመለሰ መስራት ትችያለሽ። ያለሽበት ሁኔታ ጊዜያዊ ነው፣ ይቀየራል። እሺ አይዞሽ፣ ምንም እንዳይሰማሽ። ከባድ ነው አረብ ሀገር ለፍተሽ ቤተሰብ ህይወት ቀይራለሁ ብለሽ ከዛ እድሜሽን ከዛ ላይ ብዙ አመት ገብረሽ ይዘሽ የመጣሽው ነገር ከዛ ባዶ ሲሆን እኮ ስሜቱ ራሱ በጣም ለሞራል ራሱ ቀላል አይደለም። እሱን አንደርስታንድ እናደርጋለን፣ እንረዳሻለን። ግን ደግሞ እግዚአብሔር አንዳንዴ የሆነ ፈተና ሲያመጣ በዛውም ደግሞ የሆነ እድል ይዞ ነውና የሚመጣው። በርቺ። ጥሩ ጎረቤቶች አሉሽ። በጣም ቃል እያረግሽ እንደምንም አንዳንዴ ልጅሽ ነው ነገር በቃ እሱ ጋር ማርገሽ ቢሆን የሆነ ሳሰራ አርገሽ የምትመጪው ነገር ያስፈልጋል። ታከሚና ወገብሽን በደንብ እንደምንም እየተለማመድሽ ወደ ስራው ትመጫለሽ ከፍ ይያልሽ። እሺ በርቺ። እኛም ይኸው ዛሬ ደስ እንዳለሽ ተስፋ እናደርጋለን። በጣም እኔ በጣም ደስ ያለኝ ማርያም። እንደዚህ ብዙ ጓደኞችን አንዳንድ ነገር እንዳግዙኝ ሞክሬ ነበር ግን ያው ስልክ ይቀበሉኝና ብዙ ሰዎችን ሞክሬያለሁ። ማስታወቂያ የሚያሰራኩት ማስታወቂያ ምን ማስታወቂያ ትሰሪያለሽ? ማስታወቂያ የሚያሰራ ማለት ማንኛውም ማስታወቂያ የምግብ ማስታወቂያ እንደዚህ ካፌዎች ነው፣ ምግብ ቤቶችን። ቲክቶክ አለሽ? ብዙ ፎሎወር አለሽ? ስንት አለሽ? ምን ትሰሪበት ነበር ድሮ እዛ አረብ ሀገር እያለሽ? እንጂ እኔ ከፊትሽ ለምንድን ነው የጠራው እያልኩ ነበር። በጣም ይሄን በምን ላስተካክለው? አሉ ብዙ ነገሮች ያው ጥራት ይፈልጋል እሱ ረጅም ጊዜ። በጣም ሌላስ ምን ትለቂበት ነበር? ጁስ አሰራሮች ምናምን። አሁንስ ኢትዮጵያ ከመጣው ብዙም አልመቻችም ማለት በቃ አንዳንድ ነገር። ማን ነው የሚለው ስምሽ? በቲክቶክ ስምሽ ማን ነው የሚለው? በአማርኛ በእንግሊዘኛ? ጥሩ ነው እኮ ሶሻል ሚዲያ በደንብ አግባቡ ለተጠቀመበት ሰው የሆነት ይሄ መስለሽኝች ናት። ይሄ ነው እንደ 124500 አላት ነው አካውንቷ። እዛ ያለሽ ጀምረሽ ፎሎ አርጓት ቲክቶክ ላይ ጎበዝ ነሽ። ነው ተናግረናል። ቲክቶክ አካውንትሽን ነግረናል። ማስታወቂያ አሰሯት፣ በጣም ጎበዝ ናት። እንደውም ቀደም ብላ አልነገረችንም፣ ቀስ እያለች ነው የነገረችን። ቀስ ያው ሙያ በልብ ነው ብላ ጎበዝ ባለሙያ ናት። ፎሎ አርጓት። እኔ እንኳን 124 እኮ የለኝ 124 በእውነት ጥሩ ነው። አዎ ሳታረጊበት ካልተጠቀምሽበት ይወጣል። በርቺ። እሺ በርቺ በይ። አይዞሽ እንመጣለን፣ እንደውላለን። ምንም ነገር ሲያስፈልግ አለን። ልጅሽስ ደጅ ናት መሰለኝ አይደል? በአምጫቴ እናነሳሳና በጣም ማለት እሺ በርቺ። በአምላኬ እንገናኛለን። እግዚአብሔር ካንቺ ጋር ይሁን። ቻው። እሺ ቤቢን አስገቢና ምግቧን ሞቅ አድርገሽ አብያት በኋላም ስትፈልግ። እሺ